ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንዴት ቆይታችሁልናል? አብራችሁን ቆዩ አክብሮት ግብዣችን ነው። እንደሚታወቀው እንግዲህ ብዙ ወላጆችን በዚህ ሰዓት እያሳሰበ የሚገኘው የቀጣዩ ዓመት የትምህርት ቤት ጭማሪ ነው። ይህንን ተከትሎ አዲስ መመሪያ ወጥቷል። በተለይ 2018ን ጨምሮ ቀጣዮቹን 3 ዓመታት መንግስት ካስቀመጠው ጭማሪ ውጪ ምንም አይነት በግል መጨመር እንደማይችሉ መመሪያው ተቀምጧል። ይህንን እናቀርብላችሁ ይሆናል። ከዚህ ባሻገር ደግሞ የንግድ ፍቃድ አውጥታችሁ ስትሰሩ የነበራችሁ ሁሉ በአሁኑ ሰዓት ከዘጋችሁ ድጋሚ ፋይላችሁ ወጥቶ እንዲጣራና ተጨማሪ ገንዘብ ወይም ደግሞ ቀሪ ካለባችሁ እንድትከፍሉ እየተደረገ ነው። ይህ ደግሞ በገቢዎች አሰራር አዲስ አሰራር ሆኖ ነው። እነዚህን ሁሉ እንመለከታለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በያላችሁበት መልካም ጊዜ። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። እንደሚታወቀው በአዲስ አበባ ከተማ ከሚገኙ 1558 የግል ትምህርት ቤቶች ውስጥ በተለይም በ2016 ዓመተ ምህረት የትምህርት ዘመን ጭማሪ ለማድረግ የሚያስችላቸውን ፕሮፖዛል በማቅረብ 1257 ሆነው ጥያቄ አቅርበው ነበረ። ይህንንም ጥያቄ ያቀረቡት ለባለስልጣኑ ምክትል ዋና ስራ አስኪያጅ ነበረ። እሳቸውን በወቅቱ ምንድነው ያሉት? ፕሮፖዛላችሁ እንቀበላለን፣ ነገር ግን ወላጆችን ማወያየትና የአገሪቱን የህዝቡን የኑሮ ሁኔታ ያማከለ መሆን አለበት በሚል ነበር የተጀመረው። በዚህም ምክንያት እንግዲህ የትምህርት ተቋማት በ3 ምክንያቶች የክፍያ ጭማሪ ማድረግ እንደሚችሉ ምክትል ዋና ስራ አስኪያጁ አስረድተው ነበረ። ይህ ምንድነው? አላቂ የማስተማሪያ ግብአቶችን ለማሟላት፣ የመምህራን ደሞዝ ጭማሪ ለማድረግና የትምህርት ተቋማቱን የጥራት ደረጃ ለማሳደግ የሚሉ ምክንያቶች ተቀባይነት ማግኘታቸው የሚታወስ ነው የሚሆነው። ያም ሆኖ ግን በተለይም እስካሁን በነበረው የግል ትምህርት ቤቶች አሰራር እስከ 263 በመቶ ጭማሪ ሲያደርጉ የቆዩ ትምህርት ቤቶች እንደነበር መረጃው ጠቁሟል። በተለይም ከ2018 ወይም ደግሞ ከመጪው ዓመት ጀምሮ ለቀጣዮቹ 3 ዓመት ማንኛውም የግል ተቋም ከ67 በመቶ በላይ መጨመር እንደማይችል ነው ኃላፊው የተናገሩት። ይህንን ተከትሎ ብዙ ወላጆች እንግዲህ በቀጣዩ ዓመት ምን ያህል ይጨመርብናል በሚል ስጋት ውስጥ ነበሩ። ከዚህ ባሻገር በመጪው 2018 ዓመተ ምህረት በርካታ ትምህርት ቤቶች የግል ትምህርት ቤቶች የወላጅ ኮሚቴዎችን በመሰብሰብ ንግግር ስብሰባ ያደረጉ ቆይተዋል። ይህንንም ምክንያት በማድረግ እስከ 200% መጨመር እንችላለን በሚል ብዙ ክርክር እያደረጉ ቆይተዋል። እንግዲህ ይህንን መነሻ በማድረግ ወላጆችም ከፍተኛ ጭንቀት ውስጥ መቆየታቸው የሚታወስ ነው የሚሆነው። ነገር ግን አሁን ይህንን ሁሉ የሚያስር ጣራ ወይም ደግሞ እስከዚህ ድረስ መጨመር ትችላላችሁ፣ ከዛ በላይ ግን በሕግ ያስቀጣችኋል የሚል መመሪያ ወጥቷል። ይህ ብዙ ወላጆችን ያስደሰተ ነው። ሕጉ ምንድነው የሚለው? በተለይም 2018 ዓመተ ምህረት የትምህርት ዘመንን ጨምሮ በሚቀጥሉት 3 ዓመታት ማንኛውም የግል ተቋም ከ67 በመቶ በላይ መጨመር እንደማይችል ኃላፊው አስቀምጠዋል። ሕጉ የሚገድበው የመጨረሻውን ጣሪያ እንጂ በድርድር ወይም ደግሞ በውይይት መሰረት መቀነስ እንደሚቻል ግን የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። ከዚህ ባሻገር በየትምህርት ቤቱ ያሉ ወላጅ፣ ተማሪ፣ መምህራን ህብረት ተወካይ ይህንን ደንብ አውቀው ተግባራዊነቱ ላይ ሊረባረቡ ይገባል ያሉት ደግሞ የአዲስ አበባ ከተማ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ደንቡን ተፈጻሚ በማያደርጉ ትምህርት ቤቶች ላይ እርምጃ የሚወሰድ በመሆኑ ወላጆችም ይህንኑ ተገንዝባችሁ መብታችሁ ልታስከብሩ ይገባል። ትምህርት ቤቶችም ይህንኑ ህግ አውቃችሁ ተግባራዊ ልታደርጉ ይገባል። መቀነስ ትችላላችሁ፣ መጨመር ግን አይቻልም። የመጨረሻ ጣሪያው 67% ወይም ደግሞ 67 በመቶ ብቻ ነው ብለዋል። ስለዚህ በተለይም በአሁኑ ሰዓት በከፍተኛ ስጋት ውስጥ ያላችሁ ወላጆች ይህንን አውቃችሁ ከዚህ በላይ የሚጨምሩ የግል ትምህርት ቤቶች ካሉ መብታችሁን ማስጠበቅ፣ መብታችሁን ማስከበርና እርምጃ መውሰድ ትችላላችሁ ማለት ነው። በነገራችን ላይ ይህንን አሰራር እንደ ቀልድ የጀመሩት በ2016 ዓመተ ምህረት ነው። በጣም ብዙ ወላጆች ተቆጥተው ምክንያቱም አቅማችንን ማመጣጠን አልቻልንም፣ እንዲሁም ደግሞ መሰረታዊ የሆነ ጭማሪ አይደለም በማለት በብዙ ክርክር በብዙ ውጣ ወረድ ነው እንዲያስተካክሉ የተደረገው። ያንንም ተከትሎ ደግሞ በየ2 ዓመቱ ይጨመራል የሚለው ደግሞ በተለይ በወላጆች ላይ ከፍተኛ ስጋት ፈጥሮ ነበረ። እስካሁን ድረስ እንደሚታወቀው 1031 ትምህርት ቤቶች በሚያደርጉት የክፍያ ጭማሪ ላይ ከወላጆች ጋር ተስማምተው ለባለስልጣን መስሪያ ቤቱ
ማቅረባቸውን የባለስልጣኑ ምክትል ስራ አስኪያጅ ማስታወቃቸው የሚታወስ ነው የሚሆነው። ከነዚህ ትምህርት ቤቶች ውስጥ እንግዲህ 394ቱ ከ21 እስከ 40 በመቶ የሚደርስ ጭማሪ ለማድረግ ከወላጆች ጋር ተስማምተው መሆናቸውን አስረድተዋል። በተማሪዎች ክፍያ ላይ እንግዲህ ከ41 እስከ 60 በመቶ የሚደርስ ጭማሪ ለማድረግ ማቀዳቸውን ያስታወቁ ትምህርት ቤቶች ብዛት ደግሞ 394 ነበሩ። ከ81 በመቶ በላይ ጭማሪ ለማድረግ ከተማሪ ወላጆች ጋር መስማማታቸውን ለባለስልጣኑ የገለጹ ትምህርት ቤቶች ደግሞ 34 በመሆናቸው ከነዚህ ውስጥ 5ቱ ከ100 በላይ ጭማሪ ለማድረግ ያቀዱ በመሆናቸው እቅዱን አቅርበው ውይይት ካደረጉ ትምህርት ቤቶች መካከል 226 በሚያደርጉት የጭማሪ መጠን ላይ ከወላጆች ጋር እስካሁን መስማማት አለመቻላቸውን ነበር የተነገረው። ዞሮ እንግዲህ ይህ እንደ ቀልድ የተጀመረ ነገር አሁን ላይ ብዙ ወላጆችን እያስጨነቀ ነበረ። አሁን ግን የማሰራ ጣሪያ ወይም ደግሞ የጭማሪ ጣሪያው 67 በመቶ ብቻ ሆኗል። ከዛ በላይ እጨምራለሁ የሚል የግል ትምህርት ቤት ካለ ግን እርምጃ ይወሰድበታል በሚል የአዲስ አበባ ከተማ ትምህርት ቢሮ ኃላፊ አስረድተዋል ማለት ነው። ከዚህ በኋላ እንግዲህ ለ3 አመት ነው ይሄ ነገር የሚቀጥለው 2018ን ጨምሮ 3 አመት በሚቀጥሉት ማለት ነው። ምንም አይነት ጭማሪ አይደረግም። የመጨረሻው ጣሪያ 67 በመቶ ነው ማለት ነው። ወደ ቀጣዩ መረጃ እንሻገራለን። ቀደም ሲል እንደጠቀስኩት ገቢዎች እንግዲህ አዲስ አሰራር ጀምሯል። በተለይም ሳይቲዮ በቦታው ተገኝቶ እንደገለጸው ከዚህ በፊት ንግድ ፍቃድ አውጥታችሁ ትሰሩ ቆይታችሁ ከዛ በኋላ ግን ንግድ ፍቃዳችሁን የመለሳችሁ ሁሉ 1 አመት የቆያችሁ ማለት ነው ፋይላችሁ እንደ አዲስ እየወጣ ኦዲት እየተደረገ መሆኑ ተሰምቷል። በዚህም እንግዲህ የቀረ ክፍያ አለ በሚል ነው በድጋሚ ተጣርቶ ሊከፍሉ ይገባል በሚል አዲስ አሰራር የዘረጉት። በአሁኑ ሰዓት እንግዲህ እያንዳንዱ የቀድሞ ፋይል ከዶክመንት ክፍል እየወጣ እየተገመገመ ነው። ይህም ከዚህ ቀደም የነበረው አሰራር የሚሽር ነው። ምክንያቱም ከዚህ ቀደም አንድ ፋይል ከተዘጋ በድጋሚ ተመርምሮ እንደ አዲስ የሚከፈልበት አግባብ ብዙም የተለመደ አልነበረም። አሁን ላይ ግን የተዘጋ ፋይል በድጋሚ ከመዝገብ ክፍል ወይም ደግሞ ከመዝገብ ቤት እየወጣ እየተመረመረ ነው። ኦዲተሮችም እያጣራ ነው። ብዙ ክፍተቶች አሉ። ስለዚህ ንግድ ፍቃዳቸውን የመለሱና የዘጉ ሁሉ እዳ ሊኖርባችሁ ስለሚችል ለክፍያው ቅድመ ዝግጅት አድርጉ ተብሏል። እንግዲህ ይህ አሰራር በገቢዎች አዲስ አሰራር ነው። ምክንያቱም ከዚህ ቀደም ሲል እንዳልኩት አንድ ፋይል ከተዘጋ ተዘጋ ነው። አንድ ፋይል ዝም ብሎ አይደለም የሚዘጋው። ከመጀመሪያ ጀምሮ እስከዘጋበት ጊዜ ያለው ዶክመንት አጠቃላይ ተጣርቶ እንዲሁም ደግሞ በግምትም ይሁን እንዲሁም በማሽንም የሚሰራ ከሆነ ያ ሁሉ ተጣርቶ ነው ንግድ ፍቃዱ ተመላሽ የሚሆነው ወይም ደግሞ የሚዘጋው። አሁን ግን አዲስ አሰራር መጥቷል። ከዘጋ በኋላ ተጨማሪ ክፍያ ወይም ደግሞ ውዝፍ ሊኖርበት ስለሚችል መጣራት አለበት በሚል ነው እንግዲህ ኦዲተሮች ተሰማርተው እያንዳንዱ ፋይል ከመዝገብ ክፍል ወጥቶ እየተጣራና እየተመረመረ የሚገኘው። ስለዚህ ንግድ ፍቃድ ዘግቻለሁ ክፍያ የለብኝም ብላችሁ ያላችሁ ሁሉ እርግጠኛ መሆን ስለማትችሉ ቅድመ ዝግጅት ልታደርጉ እንደሚገባ ነው መረጃው የሚያሳየው። ክብራትና ክብራን የቻናላችን ቤተሰቦች ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳችኋለን። መልካም ጊዜ በያላችሁበት ቸር ይቆየን።